ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4 ጀምረን ነበር ኤሌክትሮማግኔቲዝም። ዛሬ ማግኔቲክ ፊልድ ላይንስን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ማግኔቲክ ፊልድ ላይንስ objectives at the end of this section you will be able to ይሄን ሴክሽን ከጨረሳችሁ በኋላ ማለት ነው describe magnetic field lines around permanent magnets and electromagnet። እንግዲህ በፐርማነንት ማግኔት ዙሪያና በኤሌክትሮማግኔት ዙሪያ ያሉ ማግኔቲክ ፊልድ ላይኖችን መግለጽ ትችላላችሁ ማለት ነው። describe the properties of magnetic field lines የማግኔቲክ ፊልድ ላይንስን የተለያየ ፕሮፐርቲ ያላቸው እነዛን መግለጽ ትችላላችሁ። compare magnetic and electric field lines ማግኔቲክ ፊልድ ላይንን እና ኤሌክትሪክ ፊልድ ላይንን ምን ታደርጋላችሁ ማለት ነው ማነጻጸር ትችላላችሁ ማለት ነው። አንደኛው ከሌላኛው ጋር የሚለያየው በምንድነው? የሚመሳሰለውስ በምንድነው? brainstorming 4.2 like electric field lines do magnetic field lines have a starting and ending point explain your answer ይለናል። እንግዲህ ይሄንን ከዚህ በፊት ተነጋግረናል። መልሳችን ምን ይሆናል? ኖ ነው የሚሆነው። ኖ ምክንያቱም ማግኔቲክ ፊልድ ላይኖች ምን እንደሚፈጥሩት ሉፕ ነው የሚፈጥሩት ተባብለናል። ያ ማለት ይሄ ኖርዝ ነው ይሄ ሳውዝ ነው ብለን እናስብ። እንግዲህ በዚህ መልኩ ነው የሚመጣው። በውጪ በኩል በዚህ መልኩ ይሄዳል፣ ውስጥ ለውስጥ ደግሞ በዚህ መልኩ ይጓዛል። ሶ እቺን ወስደን ብናያት ማለት ነው እንደዚህ አይነት ቅርጽ ይኖራታል። አቅጣጫው ደግሞ በዚህ መልኩ ይሆናል ማለት ነው። ሶ ይሄ እሽክርክሪት ነው እንደምታዩት ሉፕ ነው። መጨረሻና መጀመሪያና መጨረሻውን ለማወቅ አያስችለንም ማለት ነው። ወደ ኤሌክትሪክ ፊልዱ ግን ብንመጣ እዚህ ጋር ፖዚቲቭ ቻርጅ ካለን እዚህ ጋር ኔጌቲቭ ቻርጅ ካለን ጉዞ በዚህ መልኩ ይሆናል። ከዚህ ወደዚህ ማለት ነው እንደዚህ። አቅጣጫውም ይሄ ይሆናል። ስታርቲንጉ ይሄ ፖዚቲቭ ቻርጁ ይሆናል፣ ኤንዲንጉ ደግሞ ይሄ ኔጌቲቭ ቻርጁ ይሆናል ማለት ነው። Magnetic field lines are imaginary lines or a visual tool used to represent magnetic fields። እንግዲህ አሁን ይሄ ማግኔት አለ እንበል። እንግዲህ ይሄ ማግኔት ኖርዝ ሳውዝ አለው። በአይናችሁ በምታዩበት ሰዓት ምንም የሚታይ ነገር የለም። ምንም ማለት ነው እንደዚሁ ነው። በአይናችን ምንም የሚታየን ነገር የለም። ነገር ግን ማግኔቲክ ፊልዱን በምን እንግለጽ? ኢማጂነሪ ሐሳባዊ በሆነ ለእይታ በሚመች መልኩ ለመግለጽ የምንጠቀምበት ምንድነው? ቱል ነው ማለት ነው። መሳሪያ ነው ማለት ነው። መሳሪያ ነው። ይሄንን ከራሳችን ነው የምንስለው ማለት ነው። ከራሳችን the density of the lines indicate the magnitude of the fields። እንግዲህ ይሄኛው ሳውዝ ነው። ያ ማለት እዚህ ጋር ኖርዝ አለ ብቻውን መገኘት ስለማይችል እዚህ ጋር ደግሞ ሳውዝ አለ ማለት ነው። ሶ አሁን ይሄው እንግዲህ እዚህ ጋር በጣም ብዙ ላይን አለ እንደምታዩት። የላይኑ ዴንሲቲ እዚህ ጋር ብዙ ነው። ከዚህ ላይ ምን መረዳት እንችላለን? ፎርሱ እዚህ ጋር ወይም ማግኒቲዩድ ኦፍ ዘ ፊልዱ ከፍተኛ ነው ማለት ነው። እዚህ ጋር በጣም ከፍተኛ ነው። አዚስ ፊልድስ ሌላ ደግሞ ሳሳ ብሎ የምናገኝበት ቦታ ዴንሲቲው በጣም መስመሩ እንደዚህ ያልበዛበት ቦታ ካለ ደግሞ ፊልዱ ምንድነው? አነስተኛ ነው ማለት ነው። የፊልዱ ጥንካሬ አነስተኛ ነው ማለት ነው። as the electric fields the pictorial representation of magnetic field lines is very useful for visualizing the strength and direction of the magnetic field። እንግዲህ ቀስቶቹ ምኑን ነው የሚያሳዩን? አቅጣጫውን ያሳዩናል። ብዛቱም እንደገና ስትሬንግዙን ያሳየናል ማለት ነው። ሳሳቢልስ ብዛት ባይኖሮስ ስትሬንግዙ ደካማ እንደሆነ እንረዳለን። ምኑ? ፊልዱ። ፊገር 4.4 ይሄ ማለት ነው shows magnetic field pattern surrounding a bar magnet። እንግዲህ ባር ማግኔት አለ በዚህ መልኩ። ከዚህ በኋላ ምን እናደርጋለን? የተፈጨ ብረት እናመጣና እነሰንሰዋለን ማለት ነው። እዚህ ጋር እነሰንሰዋለን። ከዛ ራሱን እንዴት አላይን እንደሚያደርግ እናያለን። እዚህ ጋር በጣም ብዛት አላቸው። እነዚህ ፖሎቹ ጋር በጣም ብዛት አላቸው። እዚህ ጋር ደግሞ ሁለቱ ምንድናቸው? ኖርዝ እና ሳውዝ ናቸው። ይሳሳባሉ። ስለዚህ እዚህ ጋር ብዙ ይኖረናል ማለት ነው። እዚህ ጋር ደግሞ ኖርዝ ናቸው። ሁለቱም ይገፋፋሉ። ስለዚህ መሃል ላይ መተን ብናይ ኦልሞስት ምንም አናገኝም። ምንም አይነት ብረት አይኖርም ማለት ነው። ለምን? ስለሚገፋፉ ማለት ነው። እሺ when we sprinkle iron fillings around the magnet the iron fillings will orient themselves along the magnetic field lines forming magnetic field pattern around magnet። እንግዲህ የሆነ የሚታያችሁ መስመር አለ
ራሳቸውን አላይን የሚያደርጉበት መስመር ነው ማለት ነው። ከምኑ ጋር ከማግኔቲክ ፊልዱ ጋር ራሳቸውን አላይን ያደርጋሉ። ሶ ዩ ኤ ላይ ማግኔቲክ ፊልድ ፓተርን ሰራውንዲንግ ኤ ባር ማግኔት ባር ማግኔቱን ሰራውንድ በሚያደርግበት ሰዓት በዚህ መልኩ ማለት ነው ዳርና ዳር ላይ ብዙ አይረን የብረት ብናኝ እናገኛለን ማለት ነው እዚህ ዳርና ዳር ላይ። ለምን እዚህ ጋር ፊልዱ ከፍተኛ ስለሆነ። ቢ ማግኔቲክ ፊልድ ፓተርን ቢትዊን ኦፖዚት ፖልስ ኦፍ ቱ ባር ማግኔትስ በኖርዝ እና በሳውዝ ማለት ነው። እዚህ ደግሞ መሀል ላይ ይበዛል ማለት ነው መሀል ላይ፣ ምክንያቱም ሁለቱም ምን ስለሆኑ ፖሎች ስለሆኑ ማለት ነው። ማግኔቲክ ፊልድ ፓተርን ቢትዊን ላይክ ፖልስ እዚህ ጋር ደግሞ ተመልከቱ። እዚህ ጋር ኦፖዚት አትራክቲቭ ነው፣ ይሄኛው ደግሞ ሪፐልሲቭ ነው። መሀል ላይ ብንመጣ የሆነ ቦታ ላይ ማለት ነው እንደዚህ ነው። ይሄን በነጠብጣብ ብናሳየው እዚህ ጋር ምንም አይነት አይረን አይኖርም ማለት ነው። አይረን አይኖርም። ይመጣል ልክ ይሄንን አሁን በምን ማሳየት እንችላለን? ይሄ ኖርዝ ቢሆን እዚህ ጋር ያው ሳውዝ ይኖረናል፣ እዚህ ጋርም ሳውዝ ይኖረናል። ፊልዱ ከዚህ ይወጣና ወደ ኋላ ነው ተመልሶ የሚሄደው። ከዚህ ይመጣል ወደ ኋላ ነው የሚሄደው። ለምን? ይሄ ኖርዝ ስለሆነ ስለሚገፋፋ። ከዚህም በተመሳሳይ ይመጣል ይሄዳል። የሆነች ላይን አለች ምንም አይነት ንክኪ የሌለባት ማለት ነው። ሶ እሷ ፖይንት ምንም አይነት ብረት የሌለባት ቦታ ትሆናለች ማለት ነው። ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ። እንግዲህ የማግኔቲክ ፊልድ ላይንስን ባህሪዎች እንመልከት። ፊልድ ላይንስ ሃቭ ቦዝ ዳይሬክሽን ኤንድ ማግኒቲዩድ አት ኤኒ ፖይንት ኦን ዘ ፊልድ። የትኛውን ቦታ ላይ ሄደን ብናይ ዳይሬክሽን አለው ማግኒቲዩድ አለው ማለት ነው። ለምሳሌ እዚች ጋር መጥቼ ባይ ማለት ነው የራሱ የሆነ ማግኒቲዩድ አለው ጥንካሬውን የሚያሳይ ማለት ነው። እንዲሁም አቅጣጫ አለው ማለት ነው። the direction of the magnetic field is tangent to the field line at any point in space። አሁን ተመልከቱ የዚህኛውን አቅጣጫ ማግኘት ብፈልግ ታንጀንት ላይን እሰራለሁ፣ የዚህኛውን ብፈልግ ታንጀንት ላይን እሰራለሁ፣ እዚህ ጋር መጥቼም ባይ ታንጀንት ላይን እሰራለሁ ማለት ነው። ታንጀንት ላይን ይሆናል። a small compass placed in a magnetic field will point in the direction of the field። እንግዲህ ይሄንን ዝም ብለን አይደለም አሁን የቅድሙን ከኖርዝ ወጥቶ ወደ ሳውዝ ይሄዳል ያለው ማግኔቲክ ይሄ ኮምፓሱን ማለት ነው በዚህ መልኩ ብናስቀምጠው ራሳቸውን በዚህ መልኩ ነው አላይን የሚያደርጉት። ቀስቱ እንደዚህ ያሳያል እንደዚህ ማለት ነው። ስለዚህ ከዚህ ተነስተን ነው ማለት ነው ኖርዝ ሳውዝ ብለን ካስቀመጠን በኋላ ምን እናደርጋለን? ከኖርዝ ይወጣል ወደ ሳውዝ ይሄዳል ብለን በዚህ መልኩ ያሳየነው ከነዚህ ከኮምፓስ ኒድሎቹ ባገኘነው መረጃ ነው ማለት ነው። ሌላ ራይት ሃንድ ሩል እንጠቀማለን ዳይሬክሽን ለማግኘት። ከረንቱ እየሄደ ያለው ወዴት ነው? እዚህ ጋር ተመልከቱ። የከረንት አቅጣጫ ወደ ላይ ነው። ሶ አውራ ጣታችንን በሱ አቅጣጫ እናደርጋለን፣ በከረንቱ አቅጣጫ ማለት ነው። ከዛ እጃችንን እንጨብጣለን። ሶ እነዚህ ጣቶቹ ያሉበት አቅጣጫ ይሄ አቅጣጫ ማለት ነው የፊልዱ አቅጣጫ ይሆናል ማለት ነው። ሶ እዚህ ጋር መታችሁ ብታዩ እዚህኛው ላይ ማለት ነው በዚህ አቅጣጫ ነው ፊልዱ። ለምን? ከረንቱ ወደ ላይ ስለሆነ ማለት ነው። ወደ ታች ቢገለበጥስ አውራ ጣታችንን ወደ ታች እናደርግና ጣቶቻችን ደግሞ በኤት አቅጣጫ ይሆናሉ፣ በዚህ አቅጣጫ ይሆናሉ ማለት ነው። the strength of the field is proportional to the closeness of the lines። እንግዲህ ቅድም ስለ ዴንሲቲ አውርተን ነበረ። ዴንሲቲ ማለት ነው እዚህ ጋር እንደምታዩት እዚህ ፖሎቹ ላይ እንደምታዩት መስመሮቹ በጣም ተቀራርበው ነው ያሉት ወይም በጣም ዴንስድ ናቸው። እዚህ ጋር ደግሞ በጣም ተበታትነው ነው ያሉት። ስለዚህ እዚህ ጋር ፊልዱ በጣም ጠንካራ ነው እዚህ ጋርና እዚህ ጋር ማለት ነው። እዚህ ጋር ደግሞ ስንመጣ ፊልዱ ደካማ ነው ማለት ነው። ማግኔቲክ ፊልድ ላይንስ ካን ኔቨር ክሮስ ኢች አዘር፣ በምንም ተአምር ሊቆራረጡ አይችሉም ማለት ነው። ይሄ ያለ ለምሳሌ የራሱን መስመር ነው ይዞ የሚሄደው፣ ይሄም እንደዛው ማለት ነው። ይሄ ማለት ምን እንደሚያሳየን የሆነ ፖይንት ላይ ሄደን ብናይ ፊልዱ ምንድነው? ዩኒክ ነው ማለት ነው። ኤኒ ፖይንት ላይ የምናገኘው ፊልድ ዩኒክ ነው ማለት ነው። እዚህ ጋር የምናገኘውን ፊልድ ሌላ ቦታ እናገኘውም ማለት ነው። unlike electric field lines magnetic field lines are continuous። እቹ እንደምታዩት ኮንቲኒየስ ነው። እዚህ ከደረሰ በኋላ ውስጥ ለውስጥ ይጓዛሉ፣ በዚህ መልኩ ውስጥ ለውስጥ ይጓዛሉ። ሶ እንደዚህ ነው የሚሽከረከሩት ማለት ነው። እንደዚህ ኮንቲኒየስ ነው። ክሎዝድ ሉፕ ነው የሚፈጥረው። ክሎዝድ ሉፕ ዊዛውት
ቢጊኒንግ ኦር ኢንድ መጨረሻና መጀመሪያና መጨረሻ የለውም፣ ግን ሁል ጊዜ ሽክርክሪት ነው ማለት ነው። በዚህ መልኩ ይሄንን ሉፕ እንለዋለን፣ ክሎዝድ ሉፕ። ዘ ፊልድ ላይንስ ኢመርጅ ፍሮም ኖርዝ ፖል ኤንድ መርጅ አት ዘ ሳውዝ ፖል። እንግዲህ አቅጣጫውን ይኸው ከዚህ ይወጣል እዚህ ይገባል ማለት ነው። ከዚህ ይወጣል እዚህ ይገባል። ከዚህ ተጀምሮ እዚህ ያልቃል ማለት አይደለም። ልብ አድርጉ። ውስጥ ለውስጥም ይጓዛል እንደገና ውስጥ ለውስጥም ይጓዛል። ኢንሳይድ ዘ ማግኔት ዘ ዳይሬክሽን ኦፍ ፊልድ ላይንስ ኢዝ ፍሮም ኢትስ ሳውዝ ፖል ቱ ኖርዝ ፖል። እዩ ውስጥ ለውስጥ ከዚህ ይነሳል ከሳውዝ ወደ ኖርዝ ማለት ነው። ዘስ ዘ ማግኔቲክ ፊልድ ላይንስ አር ክሎዝድ ከርቭስ። ለምሳሌ ትሩ ፎልስ ልጠይቃችሁ። ማግኔቲክ ፊልድ ላይን ከኖርዝ ተነስቶ ወደ ሳውዝ ይጓዛል ብዬ በጠይቃ ብላችሁ ፎልስ ነው የሚሆነው። ምክንያቱም ኤክስተርናሊ ካለ ትሩ ነው። ኤክስተርናሊ ከኖርዝ ወደ ሳውዝ ይሄዳሉ። ኢንተርናሊ ደግሞ ከሳውዝ ወደ ኖርዝ ይጓዛሉ። ይህን መለየት አለባችሁ ማለት ነው። እዩ ኢንሳይድ ዘ ማግኔት ዘ ዳይሬክሽን ኦፍ ዘ ፊልድ ላይንስ ኢዝ ፍሮም ኢትስ ሳውዝ ፖል ቱ ኢትስ ኖርዝ ፖል። ኢንሳይድ ማለት ነው። ልብ አድርጉ ኢንሳይድ። አውትሳይድ ከሆነስ አውትሳይድ ከሆነ ደግሞ ከኖርዝ ወደ ሳውዝ ይሆናል። ፊገር 4.6 ኮምፓሪዝን ኦፍ ማግኔቲክ ኤንድ ኤሌክትሪክ ፊልድ። አሁን እዩ እንግዲህ ኤሌክትሪክ ፊልድ ይሄኛው ምንድነው? ፖዚቲቭሊ ቻርጅድ ነው እንደምታዩት። ሶ የራሱ የሆነ ፊልድ አለው እዩ ራሱን ችሎ ማለት ነው። ይሄኛው ኔጌቲቭሊ ቻርጅድ ነው ራሱን ችሎ ፊልድ አለው እንደምታዩት። እዚህ ጋር ስንመጣስ ሳውዝ እና ኖርዝ ፖል የግድ መኖር አለባቸው ማለት ነው። መለያየት አይችሉም። እዚህ ጋር መነጣጠል ይችላሉ፣ ወደ አንድም መምጣት ይችላሉ። እዚህ ጋር ስንመጣ ግን በፔር ነው ያሉት ማለት ነው። ማናማ ሳውዝ እና ኖርዝ ማለት ነው። እዚህ ጋር እዩ ከየት እንደሚጀምር ይታወቃል። ከዚህ ይጀምራል፣ የት ያልቃል? የቀስቱን አቅጣጫ እዩ። ይሄ መጀመሪያውን ያሳየናል። የት? እዚህኛው ላይ ያልቃል። ቢጊኒንግ ኢንዲንግ ማለት ነው። እዚህ ጋር ቢጊኒንግ እና ኢንዲንግ የለውም። ምክንያቱም ከዚህ ተነሳ እዩ ተጉዞ እዚህ መጣ። የቀሱ አቅጣጫ ይሄ ነው። ውስጥ ለውስጥ ደግሞ ወደዚህ ተጉዞ ይመጣል። እዚህ መጀመሪያና መጨረሻ የለውም። ይሄ ግን መጀመሪያና መጨረሻ አለው ማለት ነው። ሌላ አንዱ ቻርጅ ራሱን ችሎ ፊልድ መፍጠር ይችላል። እዚህ ጋር ስንመጣስ ኖርዝ እና ሳውዝ መለያየት አይችሉም ማለት ነው። ኤክሰርሳይዝ 4.2 ዲፋይን ማግኔቲክ ፊልድ ላይንስ። እንግዲህ ማግኔቲክ ፊልድ ላይንስ ሐሳባዊ መስመሮች እንደሆኑ ተነጋግረናል። ማግኔቲክ ፊልድ ላይንስ አር ኢማጂነሪ ላይንስ ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድስ። እንግዲህ አንድ ማግኔትም በዚህ መልኩ ብናስቀምጠው ምንም የሚታየን ነገር የለም። የሆነ ማቴሪያል ብቻ ነው የሚታየን ማለት ነው። ሶ በዚህ ዙሪያ ማግኔቲክ ፊልድ እንዳለ የቱ ጋር ጠንካራ እንደሆነ የቱ ጋር ደካማ እንደሆነ በሐሳባዊ መልኩ የምናሳይበት ነው ማለት ነው። ማለት በሐሳባዊ ከራሳችን የምንስለው ነው። ማቴሪያሉ ላይ አናየውም። ስለዚህ ያው ማግኔቲክ ፊልድ ላይንስ አር ኢማጂነሪ ላይንስ ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድስ የሚለን ለዚህ ነው። ዘይ ዲስክራይብ ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፎርስ፣ የማግኔቲክ ፎርሱን አቅጣጫ ያሳዩናል። ሁለተኛ ጥያቄ ዘ ማግኔቲክ ፊልድ ላይንስ አር ዴንሰር ዌር ዘ ማግኔቲክ ፊልድ ኢዝ ስትሮንገር ይለናል። ይሄ ትሩ ነው። እንግዲህ አሁን ይሁ ኖርዝ ሳውዝ ይሄ ያለን እንበል። ከዚህ ተነስቶ ወደዚህ ይመጣል። እንደምታዩት እዚህ ጋር የሚባክኑም ይኖራሉ። ዞሮ ይመጣል እዚህ እንደዚህ ዞሮ እዚህ ይመጣል። ሶ አቅጣጫው ይሄ ነው። በዚህ በኩል ደግሞ እንዲህ ያው ይሄኛው ዞሮ እዚህ ይመጣል ብለን ስለምናስብ ማለት ነው። ሶ እዚህ ጋር እንደምታዩት ምንድነው በጣም ዴንስድ ነው። እዚህ ጋር መስመሩን ስታዩት እዚህ ጋር ዴንስድ ነው። ያ ማለት እነዚህ ኖርዝ እና ሳውዝ ፖል ላይ ፊልዱ ምንድነው ማግኔቲክ ፊልዱ ስትሮንገር ነው ማለት ነው። ስለዚህ ዘ ማግኔቲክ ፊልድ ላይንስ አር ዴንሰር ከሆነ ምንድነው ስትሮንገር ነው ማለት ነው። ስለዚህ ትሩ ይሆናል። ሶስተኛ ጥያቄ ሜንሽን ሰም ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ። እንግዲህ የመጀመሪያው ምን ይሆናል? ዳይሬክሽን እና ማግኒቲዩድ አላቸው። ሶ ወደ ዳይሬክሽኑ ስንመጣ ሁልጊዜ ለላይኑ ምንድነው ታንጀንት ነው። ወደ ማግኒቲዩዱ ስንመጣስ ላይኖቹ ዴንሰር ከሆኑ ማግኒቲዩዱ ምን ይሆናል? ከፍተኛ ይሆናል ማለት ነው። ሌላ መቼም አይቆራረጡም። ኔቨር ክሮስ ኢች አዘር መስመሮቹ መቼም አይቆራረጡም ማለት ነው። ሌላ
ምን እንደሚፈጥሩት ሉፕ ነው የሚፈጥሩት ማለት ነው። ስታርቲንግ እና ኢንዲንግ ፖይንት የላቸውም። እንግዲህ እነዚህ የተወሰኑት ናቸው። እናንተ ደግሞ ጨምሩበት። አራተኛ ጥያቄ which of the following is true about magnetic field lines they form closed loops? ይሄ ትክክል ነው። መጀመሪያና መጨረሻ የላቸውም። they never intersect each other። ይሄ ምንድነው? ትሩ ነው። the magnetic field lines are crowded near the pole። ይሄም ትክክል ነው። ፖል አካባቢ ዴንሰር ናቸው። ስለዚህ all are true የሚለው መልሳችን ይሆናል።